የዛሬ አመት ልክ በዚህ ሰዓት መላው ሰውነቴ በከባድ ቁስል ተመታ። ምንም መተኛትም ማይቻል ነው። በዚህ ቁስል ነኝ ጀርባዬ ቁስል ነው ፍለፊቴ ቁስል ነው መተኛትም መቀመጥም ማይቻል ነው። የመጨረሻ ቼክአፕ ቀን ሲሄድ በር ዘግታ እግዚአብሔርን አመሰገነች። በጣም የመጣው ነገር አላስደነግጥሽም ብዬ ነው አለች። ብዙ ሰው ነው በዚህ ኬዝ የሚሞተው። ጌታም በመቀበሌ ይደረሰብኝ 9 ሰዓት ላይ እየጸለይኩ ይያለ ከሀጂ ነሻለኝና መምታት ጀመረ። ከዛ በኋላ በቃ ጎዳናም ቢሆን ኖራለሁ ይያልኩኝ ስናገር ጊዜ ትዝ ይለኛል 9 ሰዓት መማታት የጀመረው ወደ 11 ሰዓት አካባቢ አቆመ። በጣም ነው ሰውነቴ ያበጠው። አቅፌ ሳምኩት። ማታ ስመጣ ምንም እንዳልተፈጠረ ደነገጥኩ። በሁለተኛው ቀን ዶክተሮቹ በጣም ነው የተሯሯጡት። ሆስፒታሉ ኢመርጀንሲ ሩም ደም በደም እስኪሆን ድረስ ተነሺ ቁሚ ሰላማዊት ብለውኝ ስቆም ራሴን ስጨወደኩ። ዶክተሮቹ ፊቴን በጣም ይመታሉ ኮንሺየስ እንደሆን ቆዳዬን ሁሉ ቀየረው እግዚአብሔር። ውድ የአብርሃም ሚዲያ ቤተሰቦች ከዛሬው እንግዳችን ጋር እጅግ በጣም ጠቃሚና አስተማሪ ቆይታ አድርገናል። አብራችሁን ቆዩ። ዩቲዩብ ቻናላችንን ደግሞ ሰብስክራይብ ማድረጉን አትርሱ። እንኳን ደህና መጣሽታችን። እንኳን ደህና ቆየኸኝ። እስቲ ራስሽን በማስተዋወቅ ብንጀምር። ስሜ ሰላማዊት አለማየሁ ይባላል። ባለ ትዳርና የአራት ልጆች እናት ነኝ። 4 ልጆች? አዎ። ስንት አመት በትዳር ቆየሽ ማለት? 13 አመት። እግዚአብሔር የተመሰገነ በጣም ደስ ይላል። እስቲ ሰላም እንግዲህ ልጅነትሽን እንዲሁም ደግሞ አስተዳደግሽን ብታጫውቺ። ያደኩበት ቤተሰብ አባቴ ኦርቶዶክስ ነው። እናቴ ደግሞ ከሚሽን ቤተሰብ መታ አባቴን ስታገባ ኦርቶዶክስ ሆና 10 አመቴ ላይ ነው ወደ ጌታ የመጣችው ማለት ነው። ተመልሳ ባካርጋ ነበር አባቴን ስታገባ ኦርቶዶክስ ሆና ነው ያገባችው። በዛ ቤተሰብ ውስጥ ነው ያደኩት ማለት ነው። አንድ ልጅ ነኝ ለቤተሰቤ። አንድ ልጅ ስትሆን ደግሞ ከባድ ነው። በእምነት ጉዳይም ቢሆን ከባድ ነው። ሳይድ የምታደርግበት ነገር ማግኘት ይከብዳልና የተማርኩበት ትምህርት ቤትም በጣም ነው የምወደው። በጣም ለምን ብትለኝ ትምህርት ቤቱ ገና ስትገባ ፍለፊት ላይ አላቅም አሁን ላይ አላቀው ያለው ነገርና የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ትምህርት ቤቱ ላይ ሁሌ ስትገባ ሁሌ ገርመኝ ነበር እሱ ጥቅስ ማለት ነው። ከዛ በኋላ ደግሞ ምን አለ 10 እስክንደርስ አንድ ተማሪ ሳይሰበክ አይገባም። ሁሉም ተማሪ ከ30 ደቂቃ በላይ ተሰበካለ መድረክ ላይ። ሁሌ ባይብል ተምረን ነው መንገባው እስከ 10ኛ ክፍል። መዝሙር ክፍለ ጊዜ ራሱ ነበረን ትምህርት ቤቱ ላይ ማለት ነው። በፈቃደኝነት ደግሞ ባይብል መማር ስትፈልግ ደግሞ የሚያስተምሩ አስተማሪዎች ነበሩ። ከክላስ ከምትገባበት ሰዓት ቀደም ብለህ የሚያስተምሩ አስተማሪዎች ነበሩና እኔ ወደ ክርስትና እንድመጣ ትምህርት ቤቴ በጣም ረድቶኛል። ባይብልን በጣም አሳውቀውኛል። ሌላ ደግሞ ምን መሰለክ ቤተሰብ ላይ ያለው ነገር ነው። አንድ ልጅ ስትሆን በጣም ከባድ ነው። አንድ ሳምንት አባቴ እሱ ጋር እንዲሄድ ነው የምፈልገው አንድ ልጅ ስለሆንኩኝ። እናቴ ደግሞ ታኮርፈኛለች። አንድ ሳምንት ደግሞ እናቴ ጋር ሲሄድ አባቴ ታይላል ደስ አይለውም ያኮርፋል። እንዲህ ያልኩ ነው ጌታን እስካገኘ ድረስ ያደኩት ማለት ነው። በእንደዚህ አይነት ነገር ውስጥ ነበር ያደኩትኝና ከባድ ነው። አንድ ልጅ ስትሆን ለቤተሰብ ከባድ ነው። አባቴ ደግሞ የመጣበት ቤተሰብ አጠቃላይ ኦርቶዶክሶች ናቸው። ወንድሞቹ ቄስ አለ። በዛ ቤተሰብ ውስጥ መተክ ደግሞ ፕሮቴስታንት ስትሆን በጣም ከባድ ነው። የጓደኞቹ ኦርቶዶክሶች ናቸው። የሚውልበት እያንዳንዱ ነገር ብዙ ነገር አለ። ወደ እናቴ ደግሞ ስመጣ ደግሞ የሚሽን ቤተሰቦች ናቸው። የእናቴ ዘር ማንዘሮች ማለት ሚሽነሪዎች ናቸው። ኤርትራ ውስጥ ብዙ ወንጌል የከፈሉ ዋጋ የከፈሉ ለወንጌል ስራን የሰሩ ናቸው አያቶቿ ማለት ነው። ታሪክ ሁሉ ያላቸው ሰዎች ናቸውና በዛ ፋሚሊ ውስጥ ነበር እኔ መጣሁትኝ ወደ ጌታ በቃ ስመጣ በራሴ ነው የወሰንኩት። 10ኛ ክፍል ያለው በጣም ባይብል አነብ ነበር አጠና ነበር። 10ኛ ክፍል ላይ ወሰንኩ። ግድ ነበር በቃ ከሁለት አንድ መወሰን ግድ ነበር። ሁለት ቦታ መሄድ ከባድ ነው። ሁሌም የሰውን ፍላጎት ሆነ የቤተሰቤን ፍላጎት ሆነ ማሟላውና 10ኛ ክፍል ላይ ግን ወሰንኩኝ። የ10ኛ ክፍል ተማሪ ሆኜ ወሰንኩኝ። ደህንነት ተማርኩኝ። የተማሽ ደህንነት ሮቦት ቸርች ማለት ኮተቤ 32 ቁጥር ማዞሪያ ባስካር የነበረው ቸርች ማለት ነው። ፓስተር ወንድሙ ያገለግልበት የነበረው ቸርች እዛ ተማርኩኝ ተጠመኩኝ ማለት ነው። እና ቀላል አይደለም
ያው ወደ ጌታ ስትመጣ ደግሞ ራሱን የቻሉ ነገሮች አሉ በፊት እንደነበርከው አትሆንምና ሃይ ስኩል ደግሞ ረዳኝ በጣም ክርስቲያናዬን እንዳበረታ ያደረገኝ ቦሌ መድኃኔዓለም የነበረ ፌሎሺፕ ነው ቦሌ መድኃኔዓለም የነበረ ፌሎሺፕ እንዴት ልበል ቤተሰብ ነው ፌሎሺፕ አይደለም ቤተሰብ ነው በዛ ሰዓት የነበሩ ያውቁታል በ2000 እና 1999 እና 2000 ላይ ነው የተማርኩትና በጣም ከባድ ፌሎሺፕ ነው በቃ ግቢ ውስጥ ይታወቃል ባክ እንዳታደርግ ማለትም የሚያጠፋ ጓደኛ ጋር መዋል አትችልም በቃ ረፍት ሰዓት ይመጣሉ ባይብል ስቴዲ ያለ 5 ሆነን ትምህርት ቤት ስለሆነ አይቻልም ተሰብስበ ብዙ ሆነ መነጋገር ለዛ ምንድነው 5 ሆነ ሜዳ ላይ ረፍት ሰዓት ላይ እናጠናለን ሌላው ደግሞ አሁን አላስታውሰው የሚሆነ ሚኒስትሪ ነበር ከትምህርት ቤታችን ፍለፊት እዛ እንጸልይ ነበር ተማሪዎች ህብረት እናደርግ ነበር መሰረተ ክርስቶስ ደግሞ ኤምኬሲ ገርጂ ጋር ያለው በጣም ለተማሪ ፌሎሺፕ ዋጋ የከፈለ ቸርች ነው ብዬ ማስባለሁ ስቲል ነው ይመስለኛል እዛ ቸርች ላይ የሚካሄድና ለተማሪ በራቸውን ከፍት አድርገው ነው የተቀበሉን አርብ ጸሎት አለን ዌልካም አለ ጉድባይ አለ በየአመቱ ያን ሁሉ ፕሮግራም ሳይሰለቹ ተማሪዎችን አገልጋዮች ያገለገሉን ሳይሰለቹ በራቸውን ከፍት አድርገው ነበር እንትን የሚሉትና የቦሌ ትምህርት ቤት ፌሎሺፕ እንዲምገልጸው አይደለም በተለይ በአሁን ሰዓት ላሉ ወጣቶች በተለይ ትምህርት ቤት ላይ ሃይ ስኩል ላይ ከኛስ ጊዜ ባለው አይደለም ተግዳሩቱ ከባድ ነው አሁን የጓደኛ ተጽኖ የሁኔታዎች ዓለም አጠቃላይ ያለው ተጽኖ ከባድ ነው በዛ ውስጥ ምን ያስፈልጋል በጣም ፌሎሺፕ ያስፈልጋል እኔም በጣም ሰርቶኛል ከማይሆኑ ጓደኞች ጋር ሉል እንኳን በጣም ወዳቸው አለማዊ ጓደኞች ነበሩኝ ጋፑን አይሰጡኝም መተው ወደ እነሱ ነበር የሚያቀርቡኝ ጸሎት ነበረ ህብረት ነበረ ቸርች እንሄዳለን አብረን እናጠናለንና የቦሌ ፌሎሺፕ በጣም ትልቅ ፌሎሺፕ ነው በጣም እግዚአብሔር በብዙ የረዳኝ ብዙ የተማርኩበትም ብዙ የተሰራሁበትም ፌሎሺፕ ነውና በጣም ነው የምወደው እግዚአብሔር ይመስገን አሜን እንግዲህ እንደነገርሽን እናትሽ 10 አመት ልጅ ሆነሽ ወደ ቀድሞ እምነቷ ወደ ወንጌል አማኝነት ወይም ደግሞ ወደ ፕሮቴስታንትነት ተመልሳለች ከዚህም የተነሳ አንድ ሳምንት ከአባትሽ ጋር ወደ ኦርቶዶክስ ቤተክርስቲያን ሌላው ጊዜ ላይ ደግሞ ከናትሽ ወደ የፕሮቴስታንቱ የወንጌላውያን አማኞች ቸርች ትሄጃለሽ በማከል ነው ያደግሽው አሁን ወስነሽ ሙሉ በሙሉ ወደ ወንጌል አማኝነት መጣሽ በዚህ ጊዜ አባትሽ ምን አይነት ምላሽ ነው የሰጡት ምን አይነት ነገርም ነበረው ያጋጠመሽ ነገር አለ አባትሽ ዌልካም ብሎ ተቀበለሽ ወይስ እንዴት አሳለፍሽ ብዙ ከባድ ነገሮችን አሳልፍ ያለሁኝ ለምሳሌ አንዱን ራሱ ብናገር ማለት ነው 10ኛ ክፍል ጨርሼ ይመስለኛል ክረምት ላይ ከተጠመቅኩ በኋላ የሆነ ሰው ቤት አገልግሎት ሄድኩኝ እና በጣም ነው አባቴን የምወደው አባቴ ስልክ በጣም ፍሬንድ ነን በቃ ከአባቴ ጋር እኔና አባቴ በጣም ኢንቲሚሲያችን ከባድ ነው በቃ በጣም ነው የምንቀራረበውና እንደ ጓደኛዬም ነው አባቴ ብቻ ሳይሆን ማለት ነው ከዛ በኋላ በዛ ሰዓት ትዝ ይለኛል እዛ ቤት ውስጥ አገልጋዩ በጣም በመተወጁ ሰው ሰይጣን ይፈትንሻል እግዚአብሔር ደግሞ ያሻገርሻል አለኝና እኔ ከአባቴ ውጭ ሞዶ የለም በዛ ሰዓት አባቴን ነው ሞዶ አባቴ ደግሞ ምንም በቃ አንድ ልጅም ስለሆንኩኝ ብዙ ጫና አይፈጥርብኝምና አባቴን ነው ሞዶ አባቴ ደግሞ ምንም ሊያረጋኝ አይችልም ይያልኩ ገባሁኝ እናቴ በሰዓቱ ወደ አዋሳ ሰርግ ነበርና አልነበረችም ከዛ በኋላ ለሊት ላይ 9 ሰዓት ላይ በዛ ሰዓት በጣም ጸልይ ነበር 9 ሰዓት ላይ እግዚአብሔር እየረዳኝ እነሳ ነበርና 9 ሰዓት ላይ እየጸለይኩ ይያለ አረሳው ሜሊሊ መዝሙር ነበር እየዘመርኩ የነበረው ይሄ ድልድል ይሸተኛል የሚለው ማለት ነው እሱን እየዘመርኩ ይያለ አባቴ ተነሳ አንድ የዘመድ ልጅ ነበረች እሷም እኛ ጋር መታ ነው ጌታን ያገኘችው ከኔ ጋር ነው አንድ ላይ ተጠመቅነው ከዛ በኋላ ተነሳ ከሃጂ ነሻለኝና መምታት ጀመረ ማከፋፊያ ነቀለ በጣም መምታት ጀመረ እኔን ማለት ነው በንዴት በቁጣ በጣም እኔን መደብደብ ጀመረ እንደዛ አይነት ነገር ደግሞ ከዛ በፊት አርጎ አያውቅም እና በጣም ከሃጂ ነሽ አንቺ ከሃጂ ነሽ የካድሽ ነሽ ይያለ በጣም ሲማታ ያው ዱላም ሲበዛብ ልጅ ነካ አይደለ በቃ ያልከውን ሆናለሁ ምናምን አልኩት መጀመሪያ ከዛ ግን የባሰ ነገሩ ሲሄድ አይ ከቤት አስወጣኝ በቃ ገና 10ኛ ክፍል ተማሪ ነኝ እኔ ወዴት እንደምሄድም አላውቅም በቃ የምትችለው ከቤት ማባረር ነው አይደል አባረኝ ጎዳናም ቢሆን ከክርስቶስ ጋር ኖራለሁ አልኩትና አረሳውም ያንን ቀን
ከዛ በኋላ በቃ ጎዳናም ቢሆን ኖራለሁ እያልኩኝ ስናገር ጊዜ ትዝ ይለኛል 9 ሰዓት መማታት የጀመረው ወደ 11 ሰዓት አካባቢ አቆመ ማለት ነው። አስወጣሻለሁ አባርሻለሁ ምናምን አለ አባቴ እስከማይመስለኝ ድረስ ማለት ነው። ከዛ ወደ ስራ ሄደ ወጣ አለቀስኩ እኔ በጣም ረጅም ሰዓትና በጣም ዘመዳችንም ተመታች እኔም ተመታው። ከዛ በኋላ ባይብልን ከፈትኩ እግዚአብሔር አታይም እኔ አንተን ተከትዬ ልጅነትም አለ አይደለ አታይም አትናገረኝም ብዬ መጽሐፍ ቅዱስ ስከፍት ዮሐንስ ወንጌል ምዕራፍ 15 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ ዓለምን አሸንፌላችኋለሁ የሚለውን ቃል አነበብኩ። የዛን ቀን አረሰው አለቀስኩ በጣም በቃ እግዚአብሔር አጠገቤ ሆኖ እንዳጽናናኝ በቃ አጠገቤ ሆኖ እንደደገፈኝ እንዳበረታኝ ገባኝና ግን አባቴን አልተቀየምኩትም። የሚገርምክ እንደዛ መጥቶኝ ወጣሁኝ ሳኮርፍ አብዛኛውን ጊዜ ወይ አክስቴ ጋር ምናምን ነው የሚሄደው እና በቃ ልጄን መታኋት አለ ለእናቴ ደውሎ ልጄን በጣም መታኋት ዛሬ እንደመታኋት መትቻት አላቅም አለ። በጣም አዘነ ማለት ነው። ግን የክርስቶስ ፍቅር ሲገባክ በደልን አትቆጥረም። ሌላ ቦታ የሚሄድበት ነበረ ሄጄ ውዬ መጥቼ በጣም ነው ሰውነቴ ያበጠው። አቅፌ ሳምኩት ማታ ስመጣ ምንም እንዳልተፈጠረ ደነገጠ አባቴ። ምንም ነገሮቹ እንዳልተፈጠረ ሆኜ ቡና ፈላሁለት አወራሁትና ደነገጠ። ለምን እኔ የገባኝ የክርስቶስ ፍቅር ነው። ከሱ ዱላ በላይ ከሱ ፍቅር በላይ የገባኝ ነገር ስላለ ማለት ነው። ያንን አሳለፍኩና ከባድ ነው በልጅነት አይምሮ ያ ነገር ሲደርስብህ ከቤተሰብ ከባድ ነው። ከዛ በሳምንቱ ቸርች ሲሄድ እናቴ ተይ ዛሬም እንዳይመታሽ ተይ እንዳትሄጂ ስትለኝ አይ ሄዳለሁ አልኳት። በቃ ያባረኝ እኔ የገባኝ ነገር ገብቶኛል ከዚህ በኋላ አልመለስም አልኩኝ። ብዙ ጊዜ ተመከርኩ ነፍስ አባቱ መጡ የሆነ ጊዜ መከሩኝና በዛ ነገር ውስጥ ከባባድ ነገሮችን አሳልፌያለሁ። ግን ጌታ ረድቶኛል አቅም ጉልበት ሆኖኛል እሱን አውቃለሁ። እግዚአብሔር መልካም ነው። አሜን። በዚህ ሁሉ ጊዜ ውስጥ የሃይ ስኩል ተማሪ ነበርሽ ወይስ ሃይ ስኩል ጨርሰሻል? አልጨረስኩኝም 10ኛ ክፍል ውጤት እየጠበቅኩኝ ክረምት ላይ ነበር ይሄ ነገር የተፈጠረው። ኦኬ ከዛ በኋላ 11ም 12ም ስትማሪ ፋዘር ጋር ተስማማችሁ? በቃ ከዛ በኋላ ብዙም እንትን አላለኝም ተጽኖ አላሳደረብኝም። ወደ ካምፓስ ሲሄድ አንድ ነገር አለኝ ማረሳው ማለት ነው። ምን አለኝ ያው ካምፓስ ስትሄድ ለብዙ ነገር ተጋላጭ ነህ። ከቤት ነው የምትሄደው ብዙ ነገር አለ እና ያን ፍራቻ ደግሞ አለበት ቤተሰብ አይደለ ስትሄድ ወደ ካምፓስና አንድ ነገር አለኝ እምነትሽን አለኝ ደውሎ የገባው ጊዜ ጠበቅ አርገሽ ያዥ አለኝ። ማስተዋወሰው ጠበቅ አርገሽ በቃ እሺ በደንብ እምነትሽ ላይ በርቺ ብሎ ደወለልኝ ማለት ነው። አው ለሌላ ነገር ያው እንዳልጋለጥ ከማለት ማለት ነው። ከዛ በኋላ በቃ ጸልያለሁ ቤት ውስጥም በነጻነት ነው ያው በልዩነት ውስጥ መኖር ጀመረን ማለት ነው። ከዛ የካምፓስ ህይወትሽ ምን ይመስል ነበር? ዩኒቨርሲቲ ጊዜሽ ቆይታሽ ፌሎ መዛው ስትሮንግሊ ቀጠለ? የት ነው የተማርኩት ካምፓስሽንም? ፌሎ አልቀጠለም የተማርኩት አርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ ሰማር ብዙ ቻሌንጆች ነበሩ። ከመንፈሳዊ ህይወቴ ደግሞ እዛ ሄጄ ደግሞ ትንሽ ወረድኩኝ። የማይሆን ጓደኝነት የማይሆን ሪሌሽንሺፕ ውስጥ ገባሁኝ ማለት ነው። ግን እግዚአብሔር ረዳኝና ከባድ ጊዜ ነው ምን ልልክ ነው። በተለይ ካምፓስ ላይ መጠንቀቅ አለብን። መመርጣቸውን ጓደኞች የምንውልበትን አብሮን የሚሆኑን ሰዎች ልንጠነቀቅ ያስፈልጋል። ለምን ጓደኛክ ይሰራሃልም ያጠፋሃልምና በቃ ከማይሆኑ ሰዎች ጋር ውሎ ጀመርኩኝና በብዙ ነገር ተጎዳሁኝ። መንፈሳዊ ነገሬንም አጣሁኝ ማለት ነው። በጣም አጣሁኝ። እግዚአብሔር ግን ሩሩ ነው። እግዚአብሔር ቸር ነውና ከዛ ከወጣሁኝ በኋላ ደግሞ እየተመለስኩ እየበረታው በእግዚአብሔር ነገር እየበረታው መጣሁኝ። አሁን ደግሞ ወደ ትዳር ህይወትሽ እንምጣና እንግዲህ አንቺ ሳይሽም በጣም ዩ ሉክ ያንግ ግን 13 አመት በትዳር እንደቆየሽ ነው የነገርሽን። ፕላስ ደግሞ 4 ልጆችም አሉሽ። ከካምፓስ በኋላ ምን ያክል ጊዜ ቆይተሽ ነው ወደ ትዳር የመጣሽው? እሱን ብታጫውቺ። ከካምፓስ በኋላ 2003 ላይ ተመረኩኝ። 2004 በአመቱ እኔ ወደ ትዳር ገባሁኝ ማለት ነው። ባለቤቴን ያወቅኩት አርባ ምንጭ ያለው ነበር ተማሪ ያለሁኝ። እግዚአብሔር ረዳኝ ማለትም በቃ የጠነከረ ሰው ክርስትናን የሚወድ እግዚአብሔርን የሚፈራ ሰው ነበር ባለቤቴ። እግዚአብሔር ደግሞ ረዳኝ በጣም እንድበረታ በጣም በእግዚአብሔር ነገር ላይ እንድደገፍ አድርጎኛል።
እና ትዳር ደግሞ ትምህርት ቤት ነው አይደለ ብዙ ነገር የተሰራንበት ነው እኔና ባለቤቴም በክርስትናችን እየበረታን ልጅ እየጨመረ ሲሄድ ወደ እግዚአብሔር ቃል እየተጠጋን በጌታ ነገር እየበረታን በብዙ መጣን እና ትዳራችን እግዚአብሔር የሰራን ቦታ ያጠነከረን ቦታ ያለመለመን ቦታ ነው ለኛ ትዳራችን ማለት ነው በ13 አመት ውስጥ ብዙ ነገር እግዚአብሔር አስተምሮናል በትዳር ውስጥ ልጆችንም በማፍራት ውስጥ እግዚአብሔር እየባረከን በመንፈሳዊ ነገርም እያሳደገን ነው የመጣው ትዳር በትዳር ውስጥ እንግዲህ እግዚአብሔር ብዙ ነገር ያስተምራል እኔ ብዙ ነገርም ተምሬያለሁ በርግጥ ብዙም ሰዎች የራሳቸውን ትዳር ቢናገሩ ያንዳንዱ ሰው የሚያወራው ነገር አለው እግዚአብሔርን ታማኝነት የሚናገርበታልና እስቲ በትዳርሽ ውስጥ በቤትሽ ውስጥ በህይወትሽ ውስጥ ያየሽውን የእግዚአብሔርን ታማኝነት በትናገሪን የእግዚአብሔር ታማኝነት ላንቺና ለቤትሽ ምን ይመስላል እግዚአብሔር በጣም ታማኝ ነው ስልክ ደግሞ ታማኝነቱን አይተን ነው ቀምሰነው ነው ባለቤቴ በትዳር ያለን ተቀጣሪ ነበርና ወደ ራሱ ስራ መምጣት ፈለገ ወደ ራሱ ስራ መምጣት ሲፈልግ ቻሌንጆች አሉ አይደለ አንድ ስራ ወደ ራስ ስትመጣና ቤታችን ነበረን ሸጠን ወደ ራሱ ቢዝነስ መምጣት ስለፈለገ ቤታችንን ሸጠን እሱ ኮንስትራክሽን ስራ ላይ ስለሆነ የሚሰራው ወደ ማሽን ስራ ስለሆነ ወደዛ መግባት ፈለገ እግዚአብሔር ረድቶን ያን ነገር ገዛ ነው ማለት ነው ከዛ ከገዛን ከ6-7 አመት በኋላ ይመስለኛል በቅርብ ጊዜ ወደ ሞያሌ አካባቢ ነበርና የሚሰራ ማሽኖቹ ሰኞ ለታ ማሽኑን የኛን ማሽን ማለት ነው ድንጋይ ወዳለው ቦታ ለይተው ላኩት ስራ ቦታ ላይ ማለት ነው ሲልኩት ባለቤቴ እዚህ ነበረ ማለትም ይሄ መንገድ ድልድይ ምናምን ነው የሚሰራውና ማይሆን ቦታ ማለትም ለማሽኑ ማይመች ቦታ የኛን ብቻ ሲልኩት ባለቤቴ በጣም ተበሳጨ ሰኞ ለታ እና ሲበሳጭ ጊዜ ለምንድነው የምትበሳጨው ቆይ ሄደክ ቢሮ ሄድ ኦፊሳቸው ወደ ቦሌ አካባቢ ነው ላናግራቸው በቃ እንዳትሰራ ምናምን አለው ልጁን ማለት ነው ከዛ በፊት ሐሙስ የሆነ የቤቶች ህብረት ላይ አንዲት አገልጋይ ደጋግማ አንድ ቃል ተናገረኝ ነበር እግዚአብሔር የኔ ሆኖን ነገር ሁሉ ጠበቀ በይትለኛለች እግዚአብሔር የኔ ሆኖን ነገር ሁሉ ጠበቀ እግዚአብሔር ለአሕዛብ ማላገጭ አርጎ አይሰጥሽም እግዚአብሔር ጠበቀ ያለችኝ ደጋግማ ያን ቃል ተናገረኝ ነበርና አንዳንድ የሚነገረን ቃል ከሆነ በኋላ ነው የሚገባን ከዛ ባለቤቴ እንደዛ ማክሰኞ በጧት ሊሄድ ተነስቶ እኔም ወደ ስራ ልንሄድ እየወጣን ይያለ ስልክ ተደወለ ወደ 5 ማሽን ነበረ 6 ማሽን ከኛ ጋር ነበረ ወደ 5 ማሽን ተቃጠለ ያንተ ብቻ ተረፈ አሉት በጣም አለቀስን ማለትም አነደዱት በሰዓቱ እዛ አካባቢ የነበሩ ሰዎች ወደ ሞያሌ አካባቢ የነበረ በሰላሙ ምክንያት ጸጥታ ስላልነበረ አነደዱት 5ቱን ማሽን ማለት ነው ኦኬ ባለቤትሽ ድንጋይ ወደ ቦታ ተተረፈ አለቀስን በጣም አለቀስን ለምን የሆነባቸውንም ሰዎች አሳዘኑን የኛን ስለተረፈ ብቻ አልተደሰትንም ግን እግዚአብሔር ታማኝ ነው በዛ ውስጥም እግዚአብሔር አለ በተረፈው ውስጥም እግዚአብሔር አለ በጠፋባቸው ነገር ውስጥም እግዚአብሔር ታማኝ ነው ለምን እንዳደረገ አናቅም እግዚአብሔር አሰራሩ ልዩ ስለሆነ ማለት ነውና በጣም አለቀስን ለነሱ በቃ ለነሱም ነው ያለቀስነው ደስታም ሐዘንም ድብልቅልቅ ነው ያለብን የኛም ስለተረፈ እግዚአብሔር ደስ አለን ስለሆነው ነገርባቸው ደግሞ በጣም አለቀስን ለረጅም ሰዓትና እግዚአብሔር ታማኝ ነው ውድቀትህን በሚፈልጉ ሰዎች መካከል እግዚአብሔር አይጥልህም እና ብዙ ሰው ደውሎለት ማቁ ብዙ ሰዎች የኛ ስለመሰላቸው ሁሉም ለጤነኛ ነገር አይደውልልህምና እንዴት ነው ያንተ ነው አሉ ምናምን አሉትና እግዚአብሔር ነው እግዚአብሔር ጠበቀው አለ የኔ ስራ አይደለም የኛ ስራ አይደለም እግዚአብሔር ታማኝ ስለሆነ አደረገ የልፋቱን የልጅነቱን የተንከራተተበትን የዛን ሁሉ ዘመን ዋጋ እግዚአብሔር አላሳጣውምና በብዙ አይቻለሁ ከዚህ በበለጠ አይቻለሁ እኔ ወልጄ ከሞት ስተርፍ አይቻለሁ ሶስተኛ ልጄን ስወልደው ሆስፒታል ስወልደው በጣም ደንፈሶኝ ነበር ድንገተኛ ደንፈሶኝ ነበርና በሁለተኛው ቀን ዶክተሮቹ በጣም ነው የተሯሯጡት ሆስፒታሉ ኢመርጀንሲ ሩም ደም በደም እስኪሆን ድረስ ነበረ የነበረው ነገር ማለት ነው ግርግሩና በማግስቱ ተነሺ ቁሚ ያሉኝ ተነሺ ቁሚ ሰላማዊት ብለውኝ ስቆም ራሴን ስቼ ወደኩ ከዛ በጣም ኦቨር ደንፈሶኝ ነበር እና ራሴን ስቼ ወደኩኝ ዶክተሮቹ ፊቴን በጣም ይመታሉ ኮንሺየስ እንደሆን በጣም ሰው ይሯሯጣልና
ከባድ ጊዜ ነበረ ወልደክ በተለይ በእንደዚህ አይነት ነገር ማለፍ ከባድ ነበርና እግዚአብሔር ረዳኝ እግዚአብሔር አገዘኝና ዳግም ደግሞ እንደገና እግዚአብሔር አቆመኝና ያን ከባድ ጊዜ አልፌዋለሁ የእግዚአብሔር ታማኝነት በዛ ውስጥ ማይቻለሁ አሜን እግዚአብሔር ታማኝ ነው ለአብርሃም እንዳለው አይደለ ዘፍጥረት 15 ላይ እግዚአብሔር ምን አለው እኔ ላንተ ጋሻህ ነኝ አለው አትፍራለው አይደለ ጋሻ ማለት ምንድነው የሚወረወረው ሁሉ የማያገኘው የሚወረወር ጠፍቶ አይደለም የሚሆን ነገር ጠፍቶ አይደለምና እንደዛ ነው በቃ ለአብርሃም ቃል እንደገባው ነው እግዚአብሔር ለኛ ቤት ጋሻ ሆኖ ያሳየን ማለት ነው ሌላው ራሱ የእግዚአብሔርን ታማኝነት ያየውበት ነገር ደግሞ በቅርቡ አሁን መስከረም 9 ላይ ወደ አዳማ እየሄድኩ ነበርና ለቀብር ሰዎች ቀብር ነበር የቤተሰብ የቅርብ ቤተሰብ ቀብር ነበርና ወዴት ልበል ወደ ሞጆ ቁልቁለቱ ጋር እየሄድን በሃይዌይ የኋላ ጎማ ተኮሰ እና የኋላ ጎማ ሲተኩስ መኪናው በጣም ነው የተሽከረከረው በጣም በስፒድ ነው ልጁ የሚነዳው ከዛ በኋላ እኔ ኢየሱስ ማለት የለማቀው ኢየሱስ ድረስ ብቻ ማለቴን አስታውሳለሁ ተሽከረከረ መኪናው ተጋጨ ሲጋጭ ኋላ ቦዲው ሙሉ በሙሉ ነው እንትን ያለው የተጨረመተው ማለት ነው እንደዚህ ተጣበቀ ብረቱም ወደ ውስጥ ገባ ማለት ነው መኪናው ነው ከዛ እንደዚህ ዞረን ወደ አዲስ አበባ ፊታችንን አዙረን እኔ ከኋላ ነኝ ቀጥ ብሎ የሆነ አይሱዙ መጣብን ሲመጣ በቃ እንደዚህ ነው ፍሬን ይዞ የቆመው ማለት ነው እና ከዛ ወለጥንና ወጣን ወደ ዳር ወጣን እኛ ወደ አዳማ ሄድን አልተረጋጋንም ነበርና ምን ልልክ ነው በሞት ውስጥ እንኳን እግዚአብሔር ይታደጋል ታማኝ ነው በቃ ያየውት ነገር ስሙን ጠርቶ ያፈረ የለም መታደርጉትን ነገር ሁሉ ይላል አይደለ ቆላስይስ 3 ላይ በስሙ አድርጉ ይላልና የጠራሁት ስም አላሳፈረኝም እንደውም አብራኝ የነበረችው ልጅ አረ በጣም ጮሽኩ አለችኝ የጮህኩት ነው ያዳናችሁ የጮህኩት ስም ነው ያዳነን ወደድሽም ፕሮቴስታንት አይደለችምና ወደድሽም ጠላሽም የጮህኩት ስም ግን አድኖናል አልኩኝ በቃ ኢየሱስ ድረስልን ብቻ ማለቴን አስተዋውሳለሁ መኪናው እንዲም ሊገለበጣል እንዲም አለ እና እግዚአብሔር ታማኝ ነው በወጣንበት አላስቀረንም እግዚአብሔር ስለ ስሙ ይጠነቀቃል በቃ እኔ በጣም አይቼዋለሁኝ በቃ ጋሻ ነው እግዚአብሔር ይመስገን አሜን አንድ 2017 ሊገባ ጳጉሜ ወር ላይ ያየሁት ቲክቶክ ላይ ለጠፍሽው ቪዲዮ አለ 2017 እግዚአብሔር ባይደርስልኝ ኖሮ የሚል አይነት ቪዲዮ አላልፍም ነበር የሚል ቪዲዮና እንደው እሱ ቪዲዮ ነው ካንቺም ጋር እንድንገናኝ ዋንኛ ምክንያት የሆነውና ከሱ ጋር በተያያዘ 2017 እንዴት እንዳሳለፍሽ እዚህ ውስጥም እግዚአብሔር ታማኝነት እንዳለ ይሰማኛልና እሱን ብታነሽልን 2017 ከባድ ጊዜ ነበር በተለይ መጀመሪያ ወራቶቹ በተለይ መስከረም ሳይደርስ ነው ህመሙ የጀመረኝና ሰፈር ክሊኒክ ሄጄ ኢንፌክሽን ታምሜ ነው መድኃኒት ያዘዙልኝ ከዛ በኋላ ለዛ የወሰድኩት መድኃኒት አለርጂክ እንደሆነብኝ ሳቅ አቆምኩኝ ካቆምኩ ግን የሚገርምክ ካቆምኩ እሁድ ቀን አቆምኩኝ መድኃኒቱ አለርጂክ ስለሆነብኝ ሐሙስ ቢሮ ሄድኩኝ እረፍት ነበር ጾም ጸሎት እረፍት ያመት ፈቃዶ ስጄ ነበርና ጾም ጸሎት ከእህቶች ጋር ነበረን አዳርም ሙሉም ነበረን አድረን ውለን ነው ወደ ቢሮ የገባሁት ማለት ነውና ከዛ ልክ በ21 ነው በ23 አካባቢ መስለኛል ገባሁኝ ሐሙስ ቀን ጸጉሬን ያሳከከኝ ጀመር ቢሮስ ቁጭ ብዬ በጣም ያሳከከኝ ጀመረ ምሳየ በላሁኝ ከዛ ጸጉርሽ ፊት ቀልቷል ይሄ ፍለፊትሽ እኮ እየቀላ ነው አሉኝ ከዛ አንገቴን አልኳቸው ጸጉሬን ፈታሁኝ አንገቴን አልኳቸው አንገትሽን በጣም እየቀላ ነው አሉኝ አረ ከንፈርሽን በጣም እያበጠ ነው አሉኝ ከንፈሬም እዛው በቃ ኢሚዲየትሊ ነው ነገሮቹ እንትን ያሉትና በጣም ከንፈሬ ማበጥ ጀመረ ከዛ ሄጄ ሐኪም ቤት ሄጄ አረ ይሄ መድኃኒት አለርጂክ ሆኖኛል ስል መርፌ ወጉኝ ገባው ተኛው በቃ ተኛው ከዛ ያለ ያባሰ ሽፍታው እየባሰ እኔ እዛ ፎቶ ላይ ከለቀኩት ለሰው የሚያስፈራ ፎቶዎች ስላሉ በጣም ከዛ ይባሰ ነገር ነበር ያሳለፍነውና እየባሰ ሄደ ወደ ዶክተር ሩት ሄድኩኝ ራንክ ክሊኒክ የቆዳ ስፔሻሊስት ነችና ሲሄድ ጊዜ ከባድ ደረጃ ላይ እየደረስኩ ነበርና
መድኃኒት ሰጠኝ እግዚአብሔር ይርዳሽ አለችኝ በቃ ሌላ ምንም ማለት አይደለም እግዚአብሔር ይርዳሽ በቀን ወደ 10 ኪኒን የታዘዘልኝ ከባድ ጊዜ ነው ሰውነቴ ሙሉ እስከ እግር ጥፍሬ ነው ሙሉ እሳት እንደነካው ሰውነት ነው መቀመጥ አልችልም ልብስ መልበስ አልችልም ሙሉ ሰውነቴ ቆሰለ በቃ ይሄ እሳት እንደተደፋበት ሰው ማለት ነው ከባድ ጊዜ ነበር በቃ ባለቤቴም ግራ ገባው ልጆቼም ደነገጡ በተለይ ትልቁ ልጄ በጣም ይደነግጥ ነበርና ማታ ማታ ይጸልይልኛል ልጄን እየጫነ እናቴም ፈውሳት ይያለ ይጸልይልኝ ነበርና ትንሹ ልጄ ደግሞ ቁስሉ ምኑን ሲያይ እማ አቃጠለሽ ኡፍ ይላል ወደ አጠገቤ እየተጠጋና በዚህ ውስጥ ሁሉ ግን ምን ተማርኩኝ እግዚአብሔር ትልቅ ነው ከህመማችንም ከነገራችንም በላይ ትልቅ ነው አንድ ቃል ገባኝ በዚህ ውስጥ ምን ገባኝ መሰለ ኢዮብ ለኢዮብ ትግስት አይደለም አሁን ማውራው ኢዮብ ምዕራፍ 38 እስከ 41 ከእግዚአብሔር ጋር ተከራከረ ቁም አለው እግዚአብሔር አይደለ እግዚአብሔር ቁም አለው ሰማይን እንዲሰራ እንዲሳደር ፍየል በወሯ የምትወልድበትን ታውቃለህ ይለዋል እዛሌ ከሰማይ ከመዝገብ ቤት መብረቅ ሳወጣ በስም ኮከቦችን ስጠራ ይላል በስም እንደሚጠራ አወቅ ነው ኢዮብ ላይ ነው አይደለ ድብ ኦሪዮ ይያልኩስ በስም ስጠራቸው እልል ሲሉ ኳክብት ሲዘምሩ ይሄን ሲሉ ያለው እግዚአብሔር ይናገራል ያ ቃል ያኔ ነው የገባኝ በቃ ከኢዮብ 38 መጽሐፈ ኢዮብ ላይ ከ38 እስከ 41 ኢዮብና እግዚአብሔር የተከራከሩት ቃል ያኔ ገባኝ ለካ ኢዮብ ከሚያቀው በፊት እግዚአብሔር ብሎ ከሚሰዋለት በላይ እግዚአብሔር ትልቅ ነው ለዛ እኮ ነው 42 ላይ መጣና ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብህም ከቶ እንደማይከለከል አወኩ ያለው ስለፈውሱ አይደለም የእግዚአብሔርን ትልቅነት ቻይነት አምላክነት እና ከዛ በኋላ ደግሞ ወረድ ይላል አይደለ መስማትን በጆሮዬ ሰምቼ ነበር አሁን ግን አይኔ አየች ገና ተቀምጬ ጸጸታለሁ ይላል 42 ላይ ስናነብ ገና በአመድ ላይ ቁጭ ብዬ ተጸጸታለሁ ለካ እግዚአብሔር ትልቅ ነው ከኛ ህመም በላይ እግዚአብሔር ትልቅ ነው ከመጣብን መከራ በላይ እግዚአብሔር ትልቅ ነው በነገሮቻችን አይወሰንም እግዚአብሔር የጸሎት ህብረቶችን ባለቤቴን ካስጨነቀ በላይ እግዚአብሔር ትልቅ ነው አሜን ምን ለመሰለ ዛሬ በብዙ መከራ ውስጥ ብዙ ሰዎች ሊኖሩ ይችላሉ በብዙ አለመፈወስ ውስጥ በብዙ ቻሌንጅ ውስጥ በብዙ መልስ ማጣት ውስጥ በብዙ ጭንቀት ውስጥ ሊኖሩ ይችላሉ እግዚአብሔር ግን ትልቅ ነው አሜን በእኛ ህመም በእኛ ማጣት በእኛ በከበደን ነገር ላይ አይወሰንም አሜን እኛ ከምናስበው በላይ እግዚአብሔር ትልቅ ነው ኢዮብ ትግስቱን ሳይሆን የተማርኩት እኔ እግዚአብሔርን ያየበትን ትልቅነት ና ይለዋል ቁም ይሄን ስሰራ የት ነበርክ ይለዋል እግዚአብሔር አይደለ መብረቅን ስጠራ ይሄን ሳደርግ በረዶን ሳደርግ ይያለ እግዚአብሔር ይናገራልና ትልቅነቱን ተረዳው በህመሜ ውስጥ እግዚአብሔር ትልቅ መሆኑን ተረዳውና የጸሎት ህብረቶቼ በጣም ነበር የሚያለቅሱልኝ የጸሎት ህብረት አለን 5 አመት የቆየ ሰፈር ውስጥና ለሊትም ቀንም ነበረ አንድ ቀን በህመም የማረሳው ራሴን ሳትኩ ህመሙን አልችል ብዬ በጣም በየቶሎ ነው ማስታገሻ አሞስደው ህመሙን አልችልም እና ራሴን ሳትኩኝ ወደ 6 ሰዓት ምናምን ነው አካባቢ ትዝ ይለኛል ራሴን ሳት ተሰብስበው ሳይ ግማሹ ይጸልያል ግማሹ ይጮሃል ግማሹ ያለቅሳልና ከባድ ጊዜ ነበር ለምን ቲክቶክ ላይ ፖስትኩኝ እግዚአብሔር እንደሚያሻገር እግዚአብሔር ታማኝ እንደሆነ እግዚአብሔር እንደሚፈውስ እግዚአብሔር ለክብሩ ከእንደገና እንደሚያቆም ሰዎችን በብዙ መንገድ ለሚያልፉ ሰዎች መጽናናት እንዲሆን ነው ያንን ነገር የፖስትኩትና እግዚአብሔር ደግሞ ያጽናናል እውነትም ቆዳዬን ሁሉ ቀየረው እግዚአብሔር በቃ እንደ አዲስ ነው የነበረው ነገር ከባድ ነው እና የመጨረሻ ቀን ትዝ ይለኛል ዶክተር ሩትን በጣም ማመሰግናት ሴት ነች ማለትም ከውቀቷም ከህክምናዋም ከኤክስፒሪየንሷም በላይ እግዚአብሔርን ትልቅነት የምታውቅ ሴት ነችና የመጨረሻ ቀን አመሰገነች የመጨረሻ ቼክአፕ ቀን ሲሄድ በርዘክታ እግዚአብሔርን አመሰገነች ዋው በጣም የመጣው ነገር አላስደነግጥሽም ብዬ ነው አለች ብዙ ሰው ነው በዚህ ኬዝ የሚሞተው አንቺ ግን እግዚአብሔር ረዳሽ አለች ከህክምናዋ ከውቀቷ በላይ እግዚአብሔርን ስታከብር ገረመኝ ለምን ቀላል አይደለም አንዳንዴ ዓለም አሳች ነች አይደል ውቀታችን ላይ ትኩረት እንድናረግ የሆነ ነገራችን እንድንመካ ታረጋለች እግዚአብሔርን ግን በዛ ሰዓት ላይ ስታመሰግን ሳይ በጣም ግን ነው የተገረምኩትና እግዚአብሔር አሳለፈኝ አሜን እግዚአብሔር ረዳን አሜን ከልጆቼ አላስቀረኝም
ከትዳሬ አላስቀረኝም ባለቤቴ በጣም ከባድ ምን ሆን ነበር ይል ነበር ሁሌ በቃ ምን ሆን ነበር በትሞቼ ምን ነበር የሚወጣን ይሄ ቤተሰብ ይላልና ታማኝ ነኝ ለአብርሃም እግዚአብሔር ታማኝ ነው ሲል ልጅ አለመን 25 ዓመት ልጅ ማጣት ነበር ግን እግዚአብሔር ታማኝ ነው እስማኤል መጥቷል እግዚአብሔር ታማኝ ነው ከአጋር ልጅ መጥቷል አይደል እግዚአብሔር ግን አሁንም ታማኝ ነው ከ25 ዓመት በኋላም ልጅ ሲመጣ እግዚአብሔር ታማኝ ነው ሰዋም ሲል እግዚአብሔር ታማኝ ነው እና የእግዚአብሔር ታማኝነት በምንም ነገር አናወዳድረው በምንም ነገር አናነጻጽረው በዚህ ህመም ውስጥ በጣም ባሳለፍኩት ጊዜ ማለት ነው አንድ መዝሙር በጣም አጽናንቶኛል በጣም ያበረታኝ መዝሙር ነበር ምን መሰለ የቤቴልሔም ወልዴ ትቼዋለሁ የሚለው መዝሙር በጣም ነው በቃ እግዚአብሔር ጉልበት ይሆነኝ አቅም ይሆነኝ መዝሙሩን በጀምሮ ደስ ይለኛል ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ ምታስብል አምላኬ በሰማለህልኝ ምታስብል ትቼዋለሁ ሐሳቤን ባንተ ላይ ጥያለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥያለሁ ምታስብልኝ አምላኬ በሰማለህልኝ ምታስብልኝ ወዳዬ በሰማለህልኝ የቀኑ ክፋቱ ይበቃዋል የኛ ጭንቀት ምን ይረባናል እርሱ ስለኔ ያስባልና ሐሳብ የዘኑ ክፋቱ ይበቃዋል የኛ ጭንቀት ምን ይረባናል እሱ ስለኛ ያስባልና ሐሳብ በሱ ላይ ነው ትቼዋለሁ ሐሳቤን ባንተ ላይ ጥያለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥያለሁ ምታስብልኝ አምላኬ በሰማለህልኝ ምታስብልኝ ወዳዬ በሰማለህልኝ ኢየሱስ ጌታ ነው አሜን እግዚአብሔር አምላክ ይመስገን ያን ጊዜን እንደዚህ አልፌ እግዚአብሔር ዳግም ለምስጋና ዳግም እድል የተሰጠኝና ህይወት የተጨመረልኝ ሰው ነኝ ብዬ ነው ማስበው በቃ በሞትና በኔ መካከል እግዚአብሔር ጣልቃ ይገባ ሰው ነኝና እግዚአብሔር ረዳኝ አሜን በህይወትሽ ተስፋ ቆርጠሽ ታውቂያለሽ እንዲሁም ደግሞ በተደጋጋሚ እግዚአብሔርን ታማኝነት እየነገርሽ ነው በሚያስደንቅ ሁኔታ ግን አንቺ ተስፋ ቆርጠሽ እንደው እግዚአብሔር አይደርስልኝም ብለሽ እግዚአብሔር ባለቀ ሰዓት ጣልቃ ገብቶ አስደንቆሽ ያውቃል አዎ በተለይ እኔ በዚህ ህመም እግዚአብሔር አስደንቆኛል እኔ የምተርፉል ላይ መስለኝም ማለትም መሞትም ይመስለኝ ነበር አንዳንድ ለሊት ሰው ነን አይደለ ተስፋ እንቆርጣለንና በቃ ጌታ ሆይ እንትን ምልም ከሆነ እንዴት ነው መከራ ይብዛል ነበር በጣም ነበር ህመሙ ከባድ የነበረውና ግን እግዚአብሔር ታማኝ ነው እኔ ከዚህ ህመም በላይ ሰው ያያል ብዬ አላስብም ለኔ ማለት ነው የመጨረሻ የማይቻለውን ያስቻለኝ እግዚአብሔር አንዳንዴ ቁጭ ብዬ ሳስብ እንዴት ቻልኩት እንዴት ተኝቼ አደርኩ ምንም መተኛትም ማይቻል ነው በዚህ ቁስል ነኝ ጀርባዬ ቁስል ነው ፍለፊቴ ቁስል ነው መተኛትም መቀመጥም ማይቻል ነው ኢቭን ባለቤቴ ለብዙ ሰዎች አልነገረም ለመተው ለመጠየቅም የማይመች ነው ሰው ሲያየኝ ይደነግጣል አንዳንድ ጓደኞቼ እንደውም ያለቅሳሉ ሲያዩኝና ባለቤቴ ትረበሻለች አታልቅሱ በቃ አታልቅሱ እሷ ፊት አታልቅሱ ትረበሻለች ይላል ለምን መተው ሲያዩ ሌላ ሰው ነኝ እኔ እና ስለሚያለቅሱ ትረበሻለች አታልቅሱ ይላል
ባለቤቴና ለብዙ አልተነገረም ብዙም ቁጭ ብለ መታጫውተው ህመም አይደለም ኮንፈርት የለኝም በየሰዓቱ ነው የሚያመኝ በየሰዓቱ ነው ፔንኪለር ወስደውና ከዚህ የበለጠ ለኔ ከባድ ጊዜ አልነበረም በህይወቴ እስካሁን እስካለሁበት እድሜ ማለት ነው ግን እግዚአብሔር የጸሎት ህብረቶችን እግዚአብሔር አላሳፈራቸው በጣም ነው የጸለዩት በጣም ነው ያለቀሱት እግዚአብሔር ደግሞ አሳይቷቸዋል የጸሎታቸውን ፍሬ በኔ ውስጥ በያምናለሁ በዚህ ሂደት ውስጥ እግዚአብሔርን ሙሉ በሙሉ ታምኙ ነበር ወይስ የተፈተንሽበት ጊዜ አለ ይሄን ጥያቄ ምንጠይቅሽ ለመሰለሽ ፈተና የተለያየ ነው ያንቺ አሁን ነፍስን ለመውሰድ የመጣ ወይም ደግሞ ለመግደል የመጣ በሽታ ነው በጣም ከባድ ነው ስትነግሪንም በጣም ከባድ ነው በተወሰነ መልኩ በቪዲዮም ስላየሁት ግን ሰው በተለያየ መንገድ ይፈተናል እንጀራ ምሳ ማጣትም አንዳንድ ፈተና ይሆናል እንደዚህ ደግሞ ከባድ የጤና ጉዳይ መጥቶ ደግሞ ከባድ ፈተናም አለ መልኩ ይለያያል ደረጃው ይለያያል ከዛ ፈተናው አለ ግን ምንድነው ሰው መጀመሪያ ፈተናው ሲጀምር እግዚአብሔርን ሊያምነው ይችላል ከባዷ መሃል ነች ከባዷ መሃልና መውጫ መጨረሻ አካባቢ ያለው ሞመንት ከባድ ነው ገና በሽታው ሲጀምርሽ ቀላል ነው ይድናል በህክምና በመርፌ በመድኃኒት ይድናል ብሎ ሰው ሊያስብ ይችላል በሚቀባ በባህላዊ በመናምን ሊል ይችላል ከባድ እንደሆነ ሐኪሞችም ከባድ እንደሆነ ሲነግሩት ለተወሰነ ጊዜ እግዚአብሔርን ሊያምነው እግዚአብሔር ላይ ሊደገፍ ይችላል ከዛ በጣም ነገሩ ደግሞ ሲቆይ ጭራሽ እግዚአብሔርን መጠራጠር ይጀምራል ስለዚህ አንቺ በዚህ ሂደት ውስጥ ሙሉ በሙሉ እግዚአብሔርን በማመን ነው ያሳለፍሽው ወይስ መሃል ለእግዚአብሔርን የተጠራጠርሽበት እንደው በቅማት ድኝ መሰለሽ ማትፈወሽ መሰለሽ እግዚአብሔር እንደተወሽም የተሰማሽ ወቅት ነበር ወይ የሚል ጥያቄ ነው ይሄ ብዙዎች ጋር የሚሰማ ስሜት ስለሆነ በዚህ ፈተና ውስጥ ያሳለፍሽው ህይወት ብዙዎችን ሊነካ ስለሚችል ነው ሰዎች ነንና ያው ሰው ስትሆን ደግሞ ትደክማለህ ትበረታለህ ትደክማለህ እግዚአብሔር መንፈስ ነው ሁሌ ያገዘን የሚሄደው ብርቶች በፍጹም ብቻ ልንሆን አንችልም ምንደክምባቸውም ጊዜያቶች አሉና በጣም ቃሉን አነብ ነበር ይመስለኛል እግዚአብሔር ያበረታኝ በጣም ሳልሰለች እግዚአብሔርን ቃል አነባለሁ በቃ ካጠገቤ መጽሐፍ ቅዱስ አይጠፋም ነበር ለምን ብትለኝ እግዚአብሔር በብሉይ ኪዳን ላይ ስናይ ያንዳንዱ ሰው ፈተና ነበረበት ከእግዚአብሔር ጋር የሚሄዱ ሰዎች ሁሉ ፈተና አለባቸው እግዚአብሔር ደግሞ ታማኝ ሆኖ እንደሚያሳልፍ አይቻለሁ እና መጨረሻ ላይ እንደዚህ አልኩኝ እንደነ ይስሐቅ ሚሳቅ አብደናጎም እንደዚህ ያሉት አይደል ቢያድነንም ወደዛ ሰዓት እንገባለን ባያድነንም ይችላል ሊያድነንም ይችላል ግን ላቆምከው ምስል ምን አንልም አንሰክድም በዛ ህመም ውስጥ ሆኜ ምን ያስደስተኝ ነበር በቃ ቢሄድም እኮ ወደ ጌታ ነው ቢሄድ የሚጠብቀኝ ጌታ ነው በቃ ያ ነገር ያስደስት ነበር ሁለት ሞት አልሞትም ሁሌ ይላል በቃ ሁለት ሞት እኮ አልሞትም እለዋለሁ ለባለቤቴ በዚህ ውስጥ ሆኜ በሞት በክብር ነው ለኔ ክብር ነው በኖር ለልጆቼ ነው በሞት ግን ክብሬ ነው ወደ ክርስቶስ ነው የሚሄድ ይያልኩ በጣም እጽናና ነበር አንዳንዴ ደግሞ ህመሙ ሲብስ ወይኔ ጌታዬ በቃ አታሰቃየኝ ወይ ልሂድ ውሰደኝ እላለሁ ማለትም ከዛ ደግሞ የስንፍና ንግግር ስለሆነ ደግሞ ይቀርበለኝ ደግሞ እላለሁና እግዚአብሔርን በዚህ ውስጥ ሁሉ እጁን አይቻለሁ በቃ ያበረታሃል የእግዚአብሔር ቃል አበረታኝ ዳንኤል አትጸልይ ነው የተባለው አይደለ በመጸለይ ውስጥ ግን ቻሌንጅ አለ መወርወር አለ ወደ አንበሳ ጉርጓድ በአንበሳ ጉርጓድ ውስጥ መወርወር ደግሞ ድል አለ ሁሌ የሚመጣው ነገር ካየነው የሚያጠፋን አይደለም እግዚአብሔር ነው አይደል እስራኤላውያንን ውጡ ያለው ከፊታችሁ ማርና ወተት የምታፈስ ምድር ወስዳቸዋለሁ አለ ሲወጡ ግን ምንድነው ያለው ቀይ ባህር ነው ከፊት ለፊታቸው ከኋላቸው ደግሞ መመለስ የማይችሉት በጭካኔ መጣ የፈርዖን ወታደሮች አሉ ሊያጠፋቸው የሚፈልጉ በጭካኔ ነው የመጡት በቁጣ ነው የመጡት አይደለም እግዚአብሔር ግን ታማኝ ነው እነሱ ቀይ ባህርን አስበዋል አላሰቡትም መሻገርን ውጡ ነው የተባሉ በቃ የሚያዩት ማርና ወተት የምታፈስ ምድር ነው እግዚአብሔር ግን ቀይ ባህርን ከፈለ ለኔም እንደዛ ነው የሆነው እግዚአብሔር እንደዛ ነው ያሻገረኝ እውነት በማይመስል መዳን በማይቻል መቆም በማይቻል ድጋሚ እድል በማይሰጥ ነገር ውስጥ እግዚአብሔር አቆመኝ ያ ባህር እኮ የተከፈለው ለእስራኤላውያን ነው እስራኤላውያን እንዲያሻገር ነው ግብፃውያንም ግን ሊመጡ ፈለጉ አልተሻገሩ ለኔም እንደዛ ነው የሆነው በቃ እግዚአብሔር ዳቢሎስን አሳፍሮ እኔን አቆመኝ እኔ እንደውም ሰው ከታመመ ከእግዚአብሔር ቃል ጋር ቢጣበቅ ይፈወሳል ብዬ አምናለሁ
ለምን ቆላስይስ 3 ላይ ሲናገር ቃሉ በሙላት ምን ይበልባችሁ ይሙላባችሁ ይላልና የእግዚአብሔር ቃል እንደው የሞላበት ሰው በቃ ይጽናናል ይበረታል እኔ ሰዎች ካጽናኑኝ በላይ እግዚአብሔር ቃል በጣም አጽናንቶኛልና ያንን አይቻለሁኝ እግዚአብሔር ይመስገን አሜን በዚህ አጋጣሚ እኔም አንድ ነገር ማለት ፈልጋለሁ ምንድነው ብዙ ጊዜ ሰዎች ህመም ሲበዛባቸው ኪሳራ ሲበዛባቸው ሲያጡ ሲቸገሩ ነገሮች ሲበረታባቸው እግዚአብሔርን ወደ መተው ይመጣሉ ያው ማግኘትም እግዚአብሔርን ያስተዋል ማጣትም በዛው ልክ ፈተና ሲበዛ ሰው ከእግዚአብሔር ሐሳብ ይርቃል ሰው በዚህ ውስጥ አንድ ምናስተውለው ነገር ምንድነው አንቺ ካወራሹ ነገር ሁለት ሞት አልሞትም እግዚአብሔርን ትቼው ከእግዚአብሔር መንገድ ወጥቼ ሁለት ሞት አልሞትም ቢሄድም ወደ አምላኬ ወደ አባቴ ነው መሄደው ያልሽው ነገር በጣም ሊሰመርበት ይገባል አማኝ የሆኑ ሰዎች በበሽታ በብዙ ስቃይ ውስጥ የሚያልፉ ሰዎች እግዚአብሔር ሊፈውስም ይችላል አይ መሄጃ መንገዳችሁ ነው ካለም ደስ ብሏቸው ከእግዚአብሔር ጋር ተጣብቆ እግዚአብሔርን ቃል እያጠኑ ወደ ጌታ መሄድ በጣም ትልቅ ድል ነው አንድ እኔ ማምነው እውነት አለኝ እግዚአብሔርን አምኖ መሞትም ድል ነው ማግኘት መዳን መፈወስም ድል ነው አለመፈወስም ድል ነው ዋናው ነገር ግን እግዚአብሔርን መያዝ ነው እውነት ነው እግዚአብሔር የተመሰገነ ይሁን እውነት ነው እዚህ ላይ ግን አንድ ነገር ብጨምር ደስ ይለኛል ባልከው ላይ ማለት ነው የእግዚአብሔርም ቃል ሲናገር ሮሜ 8:35 ላይ እንደዚህ ይለናል ከክርስቶስ ፍቅር ማን ይለየናል ይልና ረሃብ ቸነፈር ችግር ህመም ይያለ ይቀጥላል ምንድነው የሚለየን ይላል ያ ነገር ማለት አለ ሊለየን ህመም አለ ሊለየን ረሃብ አለ ሊለየን ችግር አለ ሊለየን ማጣት አለ ሊለየን ቻሌንጆች አሉ ሊለየን ይሄ ሁሉ ግን ቢመጡ ማለት ነው አይደለ ጳውሎስ ለሮሜ ሰዎች ሲጽፍ ይሄ ሁሉ ቢመጡ ግን ሊለየን አይገባም በቃ ይሄ ሁሉ አይለዩንም አለ ሞትም ቢሆን አይለየንም አለ በቃ ከክርስቶስ ፍቅር ስለዚህ እዚህ ድረስ ነው የክርስቶስ ፍቅር ሊገባን የሚገባው ረሃብም ችግርም በተለይ በአሁን ሰዓት ላይ ቻሌንጅ የሆነው ነገር ክርስቶስን ለሆነ ጥቅም ክርስቶስን ለሆነ ትርፍ ክርስቶስን ለሆነ ነገር ክርስቶስን ለሆነ ፈውስ መያዝ ከባድ ነው አንድ ጊዜ ምን ገጠመኝ በጣም እናቀው ቤተሰብ ነው የሌላ እምነት ተከታይ ነውና ጠሩኝ ሆስፒታልና ወይኔ ቸርች እኮ ቢመጣ ይፈወሳል አሉት ያን ሰውዬ ማለት ነው ሆስፒታል ውስጥ ነው ላይፈወስም ይችላል አልኳቸው ላይፈወስ ይችላል ወደ ጌታ መጥቶ የጌታ መሆን ነው እንጂ ዋናው አላማ ነፍሳችን መዳኑ ነው እንጂ ከስጋ አይደለም ጉዳዩ አይደለም ከስጋ አይደለም ጉዳዩና ላይፈወስም ይችላል ሊፈወስም ይችላል አልኳቸው ጌታን ወዶ የመከተል ጉዳይ ነው ጉዳዩ እና በአሁን ሰዓት ከባድ የሆነ ነገር ፈልገን መሄድ ክርስቶስን መከተል ዋጋ ያስከፍላል ለሆነ ትርፍ ሳይሆን ለነፍሳችን ለህይወታችን ለዘላለም ቤታችን አምላክነቱ ጌትነቱ ገብቶን ነው መከተል ያለብን ለሆነ ነገር አይደለም ረሃብን ለመራቅ ችግርን ለመራቅ የሆነ ነገር ለመራቅ አይደለም በሉይ ኪዳን ላይ ያሉት አገልጋዮች በሙሉ ቻሌንጅ ነበረባቸው ከእግዚአብሔር ጋር ሲኖሩ መገፋት ነበር መራብ ነበር መጠማት ነበር መሰደድ ነበር ብዙ ቻሌንጅ ልጅ ማጣት ነበር ብዙ ጥያቄ አለ እና በዛ ጥያቄ ውስጥ ሁሉ ግን እግዚአብሔር አለ የእግዚአብሔር ትልቅነት ይበልጣል የእግዚአብሔር ኃያልነት ይበልጣል ይሄ ሁሉ ሊለዩን የሚገቡ ነገሮች አይደሉም በዚህ ዘመን ይሄን ነው ክርስትናችን ላይ ልንረዳ የሚገባው በፊት ክርስትና የነበሩ ሰዎች እኮ ወንጌልን እንዴት ሰርቼ ወንጌልን እንዴት ሰብኬ ወንጌልን እንዴት ወደ ጌታ ስንት ሰው መጥቶ የሚመች ብቻ አይደለም ጌታ ቤት በአለም ሳላችሁ ቅድም ያወራነው ቃል ነው ዮሐንስ 16:33 በአለም ሳላችሁ ምን አለባችሁ መከራ አለባችሁ ነገር ግን አይዟችሁ ዓለምን ምን ብየዋለሁ አሸንፌዋለሁ ይላል ስለዚህ እግዚአብሔር በዛውስ መኖሩ ነው ትልቅ ነገር ከረሃብ ጋር ሆኖ እግዚአብሔር መኖሩ ክርስቶስ አለ ወይ ከህመም ጋር ሆኖ ክርስቶስ አለ ወይ ብሎ ማሰብ ትልቅ ነገር ይመስለኛል አሜን በህይወትሽ ውስጥ በጣም በልዩነት ደስ የምትሰኝበት ጊዜ አለ አዎ በጣም ደስ የሚለኝ ጊዜ ጌታን የተቀበልኩበት ጊዜ ነው በጣም በቃ በዛ እድሜ የጌታ ነገር ገብቶኝ በዛ እድሜ ጌታ ስላገኘኝ
በጣም ደስ ይለኛል እስካሁን ሳስበው ከህይወቴ ሁሉ ልዩ ቀን ይመስለኛል ከትዳሬም ከሰርጌም ከምንም በላይ ቀን ልጅ ከማግኘት ቀን በላይ ጌታን ያገኘሁበት ቀን ነው ለኔ ትልቁ ቀኔ ክርስቶስን ያወኩበት ቀን ለምን ብትለኝ ሁሌ ስጸልይ ማለቅሰው ነገር አንድ ነገር አለ እንዴት መረጥከኝ እላለሁኝ እንዴት ወደድከኝ እንዴት መረጥከኝ ከመኳንንት ዘር ቢባል የለኝም የሚጠሩ ዘር ማንዘር ከመኳንንት ዘር የለኝም ከገንዘብ ቢባል በጣም የቢሊየነር ልጅ አይደለሁም ከውቀት ቢባል በጣም ውቀት ካለው ከምናምን ቤተሰብ የመጣው አይደለሁም እና ሁሌ ያስለቅሰኛል ለምን ያስለቅሰኛል እንዴት መረጥከኝ እንዴት ወደድከኝ እላለሁ የእግዚአብሔር ቃል ሲናገር አንደኛው ቆሮንቶስ ላይ ምዕራፍ 1 ላይ ቁጥር 27 ላይ እንደዚህ ይላል እግዚአብሔርም የዓለምን ጥበብ ለማድረግ ለማሳፈር ሞኙን ነገር መረጠ ይላል ብርቱን ነገር ለማሳፈር ደግሞ ደካማው መረጠ ይላልና መመረጤን ሳስብ ጌታን የተቀበልኩበትን ቀን ሳስብ ሁሌም ምደሰትበት ቀን ነው ያንን አሜን ስለዚህ ኢየሱስ ክርስቶስ ላንቺ ማን ነው ኢየሱስ ክርስቶስ ለኔ አንዳንዴ ቃላት የምታጣለት ነገር አለ አይደለ እህት በሌለኝ ሰዓት እህት ይሆነኝ ወንድም የለኝም ወንድም ይሆነኝ ጓደኛ ይሆነኝ አጽናኝ ይሆነኝ መሪ ይሆነኝ በከፍታም በዝቅታም በቃ ህይወቴን ይመራ ባሪያ የነበርኩት ያከበረኝ ባሮች ነበርና አይደለ ከምንም ነገር በላይ ባሮች የነበራችሁ በአብ ያለው ታውቃላችሁ ይላልና ያሳወቀኝ ጌታ ነውና ክርስቶስ ለኔ ሁሉ ነገሬ ነው በቃ ምን ብዬ እንደምገልጸው አላውቅም በቃ አባትም ሁሉ ነገርም ነው ጋሻ ነው መከታ ነው ይሄን ነው የምለው እኔ ይህንን ኢየሱስን ላላመኑ ሰዎች ይህንን የጌታ ፍቅር እንዲያውቁና ወደሱ እንዲመለሱ በዚህ ሚዲያ በዚህ አጋጣሚ ብትመሰክሪላቸው የእግዚአብሔር ቃል ሲናገር በድቅድቅ ጨለማ ለነበረ ህዝብ ብርሃን በራለት ይላል ዛሬ ዓለም ገንዘብ ስላለ መፍትሄ መሆን አልቻለችም ዕውቀት ስላለ መፍትሄ መሆን አልቻለችም ሰዎች ስላሉ መፍትሄ መሆን አልቻለችም ክርስቶስ ብቻ ነው መፍትሄ መሆን የሚችለው ለዛ ነው እግዚአብሔር ቃል ሲናገር እናንተ ሸክማችሁ የከበደ ወደኔ ኑ እኔም አሳርፋችኋለሁ ይላል ያ ሸክም በገንዘብ በዕውቀት በዓለም በሰዎች የሚፈታ ሸክም አይደለም በክርስቶስ ብቻ የሚፈታ ሸክም ነው እና ሸክማችሁ የከበደባችሁ ሁሉ ወደ ክርስቶስ ኢየሱስ ወደሚያሳርፈው ህይወት ወደ ሆነው እውነት ወደ ሆነው መንገድም ነኝ ይላል ዮሐንስ 14 ላይ ሲናገር እውነትም ህይወትም መንገድም ነኝ ይላል መንገድ የሚሆነው ክርስቶስ መጨረሻ አለው ማረፊያ አለው የዘላለም የሆነ መንገድ ነው የሚቆም መንገድ አይደለም እውነት የሆነው ጌታ እውነት ነው በቃ እውነት ነው ዓለም ውሸታም ነች ሰዎች ውሸታም ናቸው ሰይጣን ውሸታም ነው ክርስቶስ ብቻ ነው እውነተኛ አምላክና ህይወትም ነው የዘላለም ህይወትም ነውና ሶስት ነገር ነው እዛ ጋር የሚናገረው ህይወትም ነው መንገድም ነው እውነትም ነው ወደዚህ ወደ እረፍት ጌታ ነው እኔ የምለው እረፉበት ቅመሱት እወቁት በቃ ይሄን ነው መናገር የምችለው ስለ ጌታ ኢየሱስ ጌታ ነው አሜን በክርስትና ህይወትሽ ወይ ደግሞ በመጣሽባቸው መንገዶች መልካምም መጥፎም ምትያቸው አጋጣሚዎች አሉ በተለይ ከአገልጋዮች ጋር አሁን በጤናሽ የተማምሽባቸው ወቅቶች አሉ በተለያየ መንገድ ሊያጋጥም ይችላል ኦፍ ኮርስ ግን ምትያቸው አጋጣሚዎች ካሉ መልካሙንም የገጠሙኝ ማለት ነው መልካምም መጥፎም የሆነበት ነው ከመጥፎ ሲጀምር ሁለተኛ ልጅ የነርጉዞኝ እኛ ቤት ጸሎት ነበር የሐሙስ ጸሎትና ብዙም መብሰል አልነበረንም ማለትም ብዙ አልበሰልንም ስልክ ማንኛውንም አገልጋይ ነበር የምንጠራው ጸልያለሁ ያሉን ሁሉ በራችንን ከፍተን ነበር የምንቀበለውና ወደ 4 ወር 5 ወር አካባቢ እርጉዝ ነኝ ፎቶዬ ደግሞ እኔ አልመስልም በፊት ቀጭን ነኝ ፎቶ ተሰቅሏል ግን እኔ አልመስልም ከዛ አገልጋዩ መጣና እንደዚህ ያለ ባለቤቴ ወንድም ነበር ባለቤቴ በሰዓቱ ፊልድ ነበር ተነሽ አንቺ ሴት አለኝ ተነሳሁኝ አሁን በስልክ የምታወሪው ሰው ትዳር እግዚአብሔር ትዳር ሊሰጥሽ ነው ሊድርሽ ነው አለኝ እና የባለቤቴ ወንድም ባረሳውም ዞር ብሎ ነው ያየኝ ማለት ነው ወዲያው እኔ ደግሞ ሼም ያዘኝ በቤቴ ነው አገልግሎቱ
በሰዓቱ እንደዚህ እንትን አላልኩምና ደነገጥኩና ቁጭ አልኩኝ ከዛ ባለቤቴ ደወለ ሲደውል ጸሎቱ አለቀ ሁሉም ዝቅ ብሎ ስለሚጸልይ ብዙ ምንና ላዩኝም ነበርና ባለቤቴ ሲደውል አረ እንደዚህ አይነት መልእክት እኮ መጣ ስለው አረ የዛሬ ሳምንት ደግሞ ባልየውን ይዞ እንዳይመጣ አለኝ ባለቤቴ እንደቀልድ አድርጎና ስለዚህ በጊዜ አስቁሚው አለኝ ምን ልልክ ፈልጌ ነው ባለቤቴ የሚረዳ ሰው ስለሆነ በሰዓቱ እኔን ስላመነኝ እንጂ የሰው ትዳር ይፈርሳል በማይሆን ነገር ይፈርሳልና ክርስቶስ መጀመሪያ ማቴዎስ 5 ላይ ነው አይደለ ወንጌልን ሀብሎ ማስተማር የጀመረው እዛ ውስጥ ማቴዎስ 6 ወይ 7 ላይ መስለኛል ስለ ሐሰተኛ ነቢያት ይናገራል 7 ላይ ስለ ሐሰተኛ ነብይ ይናገራል የመጀመሪያ ትምህርቱ ነው ከ5 እስከ 7 ያለውና ለምን ተናገረ ብንል መጠንቀቅ ስለሚያስፈልግ ነው ከምናቸው ታቋቸዋላችሁ ይላል ከፍሬያቸው ታቋቸዋላችሁ ይላል የሐሰት ትንቢት በተመለከተ ስናገር የብዙ ሰውን ትዳር አፍርሷል ልጆችን እናትና አባትና ለይቶ ልጆችን ባዶ ያደረገበት አለ እንደ ቀልድ የሚታይ አይደለም የብዙ ቤት ተናክቷል እህትና ወንድም ጠላት ሆነዋል የሚነገረን ቃል እኔ ማስተላለፍ የምፈልገው እዚህ ውስጥ በነገራችን ላይ አብርሽ እግዚአብሔር ከምን አንፃር ነው የተናገረን ቃሉን መመርመር ያስፈልጋል የተነገረን ሁሉ ነገር መቀበል አይደለም ከምን አንፃር ነው የተናገረን ከምን አንፃር ከእግዚአብሔር ቃል አንፃር ምን ይላል ለምን ከፍሬያቸው ምን ትሏቸዋላችሁ ታቋቸዋላችሁ ይላል እና መጠንቀቅ ያስፈልጋል ትንቢትን መመርመር ያስፈልጋል እኛ ከሰው ጠላት በላይ በዛ ሰውየው የሚሰራው ነው ጠላታችን በተለይ አሁን ሰውን ጠላት ያደረገ ስላለ ያለው መልእክቶች ማለት ነው ፐርፐዙ ራሱ እየሳተ ስለሆነ እግዚአብሔር ለምድር ነገር ብቻ ፈላጊ እንዳንሆን ትንቢቶቹ እንዳይስቱ መጀመሪያ ነው ክርስቶስ ህይወቴን ነው የሚፈልገው ለምን ሌላው የሚመጣ ነው የሚከተል ነው የሚያስፈልግ ነው እግዚአብሔር ራሱ ያቀዋል መጀመሪያ እኔ ህይወት መሰራት አለበት ዲሲፕሊንድ መሆን አለበት ህይወቴ ሰዎችን ሊማርክ ይገባል ህይወቴ ሊናገር ይገባል ክርስትናዬ አፋውጥቶ ህይወቴ ላይ ሊናገር ይገባልና መጀመሪያ ያ ነው ሊሰራ የሚገባውና በተለይ ትንቢት ላይ ነቢያትን መውቀሴ ሳይሆን ብንጠነቀቅ እግዚአብሔር ቃል ምን ይላል ብለን ብንመረምር መልካም ነው ሌላኛው መልካም ነገር ደግሞ የማንረሳው ነገር ፌሎ ውስጥ የነበረ ነገር ነው ዘማሪ እንዳለ ወልደ ጊዮርጊስ ነውና 12ኛ ክፍል ላይ ፌሎ ጉድባይ አለን ምስራቅ መሰረተ ክርስቶስ ትልቅ ምሳ ምናም ተዘጋጅቶ ይዘጋጃል 12 ለሚሄዱት ጉድባይ ይባላልና ጉድባይ ሲባል እንዳለን ጋበዝ ነው እንዳለ ወልደ ጊዮርጊስንና አርሳም 2 ሰዓት ሳንመጣ 1:30 ነው መጥቶ ይጠበቀን ቀድሞን በጣም በዛ ሰዓት አገልግሎት ቢዚ ነው ቢዚ የሚሆንበት ሰዓት ነው በጣም ታዋቂ ነው ከዛ በፊት ምን ሆነናል መሰለ ብዙ ታዋቂ አገልጋይ ይጠራል አይመጣም የተማሪን ፌሎ ኖርማል አርገው ነው የሚያዩት ግን አይደለም ተማሪ ውስጥ ያለው የእግዚአብሔር መንፈስ ከባድ ነው ትልቅ ነው ለምን ጉልበታቸው ወጣትን ዓለም ይፈልጋል ሰይጣን ይፈልጋል ሁኔታዎች ይፈልጋል ሁሉ ነገር ያስደስታል ያን ሁሉ ተተ ወደ እግዚአብሔር ቤት ስትመጣ በጣም ልትያዝ ይገባል ከባድ እድሜ ላይ ነው እና የጉብዝና ወራት ስለሆነ እግዚአብሔር የሚፈልገውም ሰይጣንም የሚፈልገው እድሜ ላይ እግዚአብሔርን ቆመ ማምለክ ትልቅ ነገር ነው ለወጣትነት ተክለይና በዛ እድሜ ውስጥ ሆነ ብዙ አገልጋይን ጠራ ነበር እዛ ፌሎ ላይ ሲጠሩ አይመጡም ግማሹ ስልክ ያነሳም ግማሹ መቶም እንትና አይልምና እሱ ግን አረሳው 1:30 ነው ግቢ ገባው ገብቶ ጠብቆን አብሮ ምሳ በልቶ ቀኑ ሙሉ አገልግሎን ማታ ቸርቹን በር ዘግተን ስንወጣ ነው 12 ሰዓት ይወጣው እና ሁሌ እድል ባገኝ ብዬ ልናገርለት የምፈልገው ነገር ይሄንን ነው ተማሪን አክብሩ ከተማሪ በላይ እኛ ውስጥ ያለውን መንፈስ የእግዚአብሔር መንፈስ አክብሮ ነው የመጣውና ይሄ ደግሞ በጣም እንደ መልካም ነገር የማይሆነውና ለሌሎችም አገልጋዮች ትምህርት ሊሆን የሚችል ነው ዘማሪዎች ምናልባት ዕውቅና ላይ ያሉ አገልጋዮች ዕውቅና ላይ ያሉ የተማሪ ፌሎ ሲጠሩ ትንሽዬ የተማሪ ነገር የሚመስላቸው አይደለም እነዚህ ሰዎች ናቸው ነጋገር የሚያስተዳድሩት የሚወጡት መልካም ትዝታ ቢኖር በያስባለው ልጅነት አይምሯቸው ላይ መልካም ትዝታ ሲጠሩ ቢሄዱ በቃ ከኮንፈረንስ በላይ ነው ተማሪ ማገልገል የተማሪ ፌሎ ከኮንፈረንስ በላይ ነው ከትልልቅ ኩርሴዶች በላይ ናቸው ተማሪ ማገልገል እና እነሱ ውስጥ ያለውን መንፈስ የእግዚአብሔርን መንፈስ
እነሱ የተሰበሰቡበትን ዓላማ አክብሮ ቢኬድ ብዬ አስባለሁ ይሄ መልካምና መጥፎ የገጠሙኝ ነገሮች ናቸው እንግዲህ ይሄ ቪዲዮ በመጥፎ አጋጣሚ እንደዚህ የተጎዱ ሰዎችም እንዲበረቱ እንዲሁም እንዲጠነቀቁ ይጠቅማቸዋል ብዬ አስባለሁ በተቃራኒው ደግሞ በመልካም ደዘማሪ እንዳለ መልካም ምሳሌ ሌሎችም ይሆናል ብዬ አስባለሁ ዘማሪ እንዳለንም ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ መልእክትሽ እንደሚደርሰው ተስፋ አደርጋለሁ ደስ ይለኛል እግዚአብሔር አምላክ ይባርክሽ አሜን ሰላምዬ ስለመጣሽ ቴንኪው እግዚአብሔር አምላክ በነገር ሁሉ ይባርክሽ አሜን ከልብ እናመሰግናለን እኔም በጣም ይሄን እድል ሰጥተኸኝ የህይወት ምስክርነቴን እንድሰጥ ያሳለፍኩትን ነገሮች ለሰዎች ሼር እንዳደርግ ስላደረከኝ በጣም አመሰግናለሁ ጊዜህን ስለሰጠኸኝ አመሰግናለሁኝ አሜን